بسم الله الحمد لله رب العالمين وأصلي وسلم على رسول الله وعلى آله وصحبه وسلم أجمعين. أما بعد السلام عليكم ورحمة الله وبركاته. يقول لي درساتنا نكتر باب المسح على الخفين በሁለቱ ክፍሎች ላይ ማበስን የሚናገር ክፍል ነው። المسح على الخفين جائز بالسنة በሐዲስ የተረጋገጠ ነው። እንግዲህ በሁለቱ ክፍሎች ላይ ማበስ በሐዲስ የተረጋገጠ ነው ስንል بالسنة ነው ያለው። በዚህ በሐዲስ አላለም በሱነቲ ሲል በነቢ ሰለላሁ ዐለይሂ ወሰለም በንግግራቸውም በተግባራቸውም በሰውም ሰርቶም ዝም ያሉትም ያው ሐዲስ የሚረጋገጥበት ሶስቱም እንግዲህ የተረጋገጠ ስለሆነ በሱነቲ ብሎ ተናገረ። መስህ ዐለል ኹፈይን በሁለቱ ኹፎች ላይ ማበስ ከብዙ ሰሃቦች ተወርቷል። በጣም ብዙ ቁጥር ካላቸው ሰሃቦች ከ80 የሚደርሱ ሰሃቦች በላይ የተወራ ነው። ይሄንን የካደ ወይም መስህ ዐለል ኹፈይን የለም ያለ ሰው ሙብተዲዕ ይሆናል ወይም ትላላቅ ወንጀሎችን እንደሰራ ከባኢሮችን እንደሰራ ይቆጠራል ተብሏል። ላኪን ግን መስህ ዐለል ኹፈይን አለ ብሎ ሳይጠቀመው የቀረ እንደሆነ እሱ ሌላ ነው። ሁክሙ የተፈቀደ ነው የተባለው እንጂ ግዴታ ይሰራ ስላልተባለ አንዳንድ ጊዜ ማግራራቱን አልፈልግም ብሎ ይሄን ቢጠቀም በመዝሐቡ አጅር ይኖረዋል ተብሏል። ሌላ ደግሞ ቢሱነቲ ማለቱ በሐዲስ ነው የተረጋገጠው ሲል በቁርአን ላይ ወአርጁሊኩም ተብሎ በተቀራው ቂርአት አንዳንድ ሺዓዎች የሺዓ እንትኖች መስህ ዐለል እግር አይታጠብም እግር ይታበሳል የሚሉ አሉ። እንደውም ደግሞ በኹፍ ላይ ማበስ በቁርአን ተረጋግጧል የሚሉም ሰዎች ስላሉ ያ ቀውል ያ ንግግር ደካማና ምንም ዋጋ የሌለው ንግግር መሆኑን ለመግለጽ ነው። በኹፍ ላይ ማበስ የሚፈቀደው ሚን ኩሊ ሐደሲን ከውዱእ ፍች ሁሉ ሙጂብ ሊልውዱእ ያ የውዱእ ፍች ወይም ሐደስ የሚባለው ውዱእን ግዴታ የሚያደርግ ሲባል ትጥበትን ግዴታ የሚያደርግ ከሆነ ደግሞ በኹፍ ላይ ማበስ አይቻልም። ግዴታ ኹፉን አውጥቶ ሰውነቱን መታጠብ ይጠበቅበታል። ሲጀመር ለምንድን ነው በኹፍ ላይ ማበስ የተፈቀደበት? ሩኽሷ ነው፣ ማግራሪያ ነው። ማግራሪያ ደግሞ ሁሉ ጊዜ በሚከሰትና ሁሉ ጊዜ በሚያጋጥም ችግር ነው ማግራሪያ የሚያስፈልገው። እሱ ደግሞ ሁሉ ጊዜ የሚያጋጥመው ችግር ደግሞ ውዱእ መፍታት ነው። ሁሉ ጊዜ የሚያጋጥመው ችግር ትጥበትን ግዴታ የሚያደርጉ ነገራቶች ጀናባም ከሆነ የሐይድ ጉዳይ የወሊድ ጉዳይ ከሆነ ከስንት አንድ ጊዜ የሚያጋጥም ወይ እንደው ጀናባ ይባል ከ24 ሰዓት አንድ የሚያጋጥም ውዱእ እንደሆነ ከ24 ሰዓት 4 5 ከዛም በላይ ሊያስፈልግ የሚችልበት አጋጣሚ ይኖራልና ስለዚህ ይሄ ማግራሪያው እንደ ችግሩ ልክ ነውና የሚፈቀደው ስለዚህ ውዱእ የሚያስከትል ከሆነ ብቻ ነው ማበስ የሚፈቀደው። ትጥበትን የሚያስከትል ከሆነ ማበስ አይፈቀድም ነው የምለው። ሌላኛው መስፈርት ኢዛ ለቢሰል ኹፈይን ኹፎችን ከለበሰ ነው። ዐላ ጠሃረቲን ካሚለቲን የተሟላ ውዱእ ላይ ከለበሳቸው ነው። ثم أحدث ከዛም ውዱእ ፈታ። በዚህ ሁኔታ ላይ ነው ማበስ የሚጠበቅበት እንላለን ማለት ነው። ምን ማለት ፈልጎ ነው? ውዱእ አድርጎ የተሟላ ውዱእ ላይ ከተለበሱ ነው። ይሄ ሲባል ከሻፊዒ የሐነፊ መዝሐብ ለየት የሚልበት አቋም አለው እዚህ ላይ። እሱ ምንድን ነው? በሻፊዒ መዝሐብ ውዱእን አጠናቆ ከጨረሰ በኋላ መልበስ ይኖርበታል ይላል። እንደዛ ከሆነ ነው ማበስ የሚፈቀደው። በሐነፊ መዝሐብ የሆነ እንደሆነ አንድ ሰው መጀመሪያ ሁለት እግሩን አጥቦ ውዱእ ቅደም ተከተሉ ግዴታ ስላልሆነ ኹፉን ለብሶ ውዱእ ሳይፈታ እዚህ መሃል ላይ ፊቱንና እጁን ቢታጠብ ራሱን ቢያበስ ከዛ ቀጥሎ በኹፉ ላይ ማበስ ይፈቀድለታል ነው የሚለው። ይፈቀድለታል። ከዛም ደግሞ ውዱእ
ማበስ የሚጀምረው መቼ ነው? ኢዛ አሕደተ ነው። ውዱ ከፈታ ጊዜ ጀምሮ ነው ማበስ የሚፈቀድለት። ውዱ ከፈታ ጊዜ ጀምሮ ማበስ ይፈቀድለታል። ውዱ ከፈታበት ጊዜ ውዱ ከፈታበት ያን ያበሰበት ውዱ አለ አይደለ? የሱ ውዱ ላይ ውዱ ከፈታበት ጊዜ ነው እንጂ ማበስ ከጀመረበት ጊዜ ጀምሮ አይደለም የሚቆጠረው ጊዜው ማለት ነው። ፈኢን ካነ ሙቂመን ያ በቤት ውስጥ የሚኖር ከሆነ ሁለቱን ኹፍ የለበሰው ሰው መስሐ የውመን ወለይላ 24 ሰዓት ማበስ ይችላል። አንድ ቀን ከነሌሊቱ ማበስ ይችላል። ወይን ካነ ሙሳፊረን በጉዞ ላይ ያለ ከሆነ በሰፈር ላይ ያለ ሰው ከሆነ ደግሞ መስሐ 3 አያምን ወለያሊያ 3 ቀን ከነሌሊቱ ማለት ያው 3 ቀን ማለት ነው። ሌሊቱን ይታሰባል ባንዲ ነው የሚሆነው ማለት ነው። ወብቲዳኡሃ አቅበል ሐደቲ ማበስ የሚጀምረው ወይም 3 ቀን 24 ሰዓትም የምንለው ውዱ ከፈታበት ጊዜ ጀምሮ ነው እንጂ ውዱ ካደረገበት ኹፍ ከለበሰበት ጊዜም አይደለም። ማበስ ከጀመረበት ጊዜም ሳይሆን ውዱ ከፈታበት ጊዜ ጀምሮ ነው ማበስ የሚቻለው። ምንድን ነው? ለምን እንደዛ አደረጉት? አንድ ግለሰብ ውዱ አድርጎ ኹፍን በሚለብስበት ጊዜ በዛ በውዱ ሶላቶችን ሰገደ ወይም ደግሞ ከተወሰነ ጊዜ ቆይቶ ውዱ ፈታ። ውዱ በሚፈታበት ጊዜ ወደ እግሩ ላይ ውዱ እንዳይሄድ ተመልከቱ። እግሩን ማጠብ ማለት ነው። ወደ እግሩ ላይ ውዱ ፍቹ እንዳይሄድ መከልከል የጀመረው መቼ ነው ስንል ውዱ ከፈታበት ጊዜ ጀምሮ ነው። ከፈታበት ጊዜ ጀምሮ ማበስ ትችላለህ እንጂ ማበስ ከጀመረበት ጊዜ አይደለም። ውዱ መፍታት ውዱ ፍች እግሩ ላይ እንዳይደርስ። አሁን እኮ ኹፍ ማለት ምንድነው የሚሉት? ውዱ ፍች እግር ላይ እንዳይደርስ በማበስ በሌላ በባዕድ አካል ማበስን መብቃቃት ነው። ውዱ ፍች እግሩ ላይ አልደረሰም። እዚህ መሃል ላይ መጋረጃ አለው። ምን የሚባል ኹፍ የሚባል መጋረጃ አለው። ይሄ ኹፍ ውዱ የውዱን ስራየት ወይ ደግሞ መሄድን የከለከለው መቼ ነው? ውዱ ከፈታበት ጊዜ ጀምሮ ነው። ስለዚህ ከዛ ጊዜ ጀምሮ ነው 24 ሰዓት ወይ 3 ቀን መባል ያለበት። ይሄ ውዱ ፍቹ ወደ እግሩ መሄድ ከተከለከለበት ጊዜ ነው መጀመር ያለበት ይላሉ። ወልመስሑ ዐለል ኹፈይኒ በሁለቱ ኹፎች ላይ ማበስ ቦታው ዐላ ዛሂሪሂማ ነው፣ ከላይ ነው። ከኹፎቹ ከላይኛው ላይ ነው የሚያበሰው። ውስጡን ማበስ አይቻልም። ተረከዙን ማበስ አይቻልም። ወደ ቅልጥሙ ማበስም አይቻልም። ምክንያቱም ይሄ ማበስ የሚባለው ነገር ከቅያስ ውጭ የሆነ ነው። በአእምሮ የሚታወቅ ነገር አይደለም። ይሄ የላይኛውን በስ ታችኛውን በስ ጎን ተረከዝን በስ ብለን በሆነ ቅያስ በአቅል የሚደረስበት ነገር አይደለም። ስለዚህ በአቅል የማይደረስበት የሆነ ነገር ላይ ደግሞ በተሰማውና ከነቢይ ሰለላሁ ዐለይሂ ወሰለም በመጣው መንገድ ብቻ የሚሰራ ነው። እሳቸው መስሐ ዐለል ኹፈይን ሲያደርጉ የነበሩት እሳቸውም ዘንድም ሱሐቦች ሲያደርጉ የነበሩት ምን ላይ ነው ብለህ ብትል ከላይ እግራቸው ላይ ነው የሚያብሱት። ያን ያክል ነው መታበስ የሚገባው እንጂ ሌላ አይደለም አሉ። እንግዲህ በሻፊዒ መዝሀብ ከላይ ማበሱ ግዴታ ቢሆን ከስር ማበሱ ሱና ነው ወይም ይወደዳል ብለዋል ኢማሙ ሻፊዒ የሚባሉ ኪታባቸው ላይ። የሚያበሰው ደግሞ ኹጡጠን ቢልአሷቢዕ በጣቱ ወደ ላይ በመስመር ማለት ነው። በእርግጥ በመዳፉም ቢያበስ ችግር የለም። ሱናው በጣቶቹ ወደ ላይ መስመር አድርጎ፣ ኹጡጥ ማለት መስመር ማለት ነው። ወደ ላይ መስመር አድርጎ በጣቶቹ ማበስ ሱናው ይሄ ነው። በመዳፉ ቢያበስም ይችላል። ወየብደኡ ሚን ሩኡሲ አሷቢዕ አርጅል ከእግሩ ጣት ጫፍ ይጀምር። ከእግሩ ጣት ጫፍ ይጀምር ሲያበስ እስከምን ድረስ የለሳቄ ወደ ላይ ወደ ባቱ ወደ ላይ ወደ ቅልጥሙ ወደ ላይ ያምጣ። ይሄ ወደ ላይ ያመጣ የሚወደደውን ከይፍያ እየተናገረ ነው እንጂ ከታች ከቁርጭምጭምቱ አቅጣጫ ቅልጥሙ መጀመሪያ ወደ ታች መሄድም ይችላል፣ አግድምም መሄድም ይችላል። ችግር የለው። ብቻ የሚወደደው በዚህ ሁኔታ ነው። ወፈርዱ ዛሊከ ይሄ የሚታበሰው ግደታ ሚቅዳሩ 3 አሳቢዓ የሶስት ጣት ያክል ሚን አስገሪ አሳቢዕ ልየዲ ከእጁ ጣቶች
የሶስት ጣት ያክል ነው የሚያብሰው። ሶስት የእጁ ጣትን ያክል ቁጭም ሊያደርጋቸው ይችላል። ባይሆን የሶስት ጣት ያክል ስንል በቁመታቸውም በወርዳቸውም ልክ ጡለን ወዐርደን በዚህም ያክል ወደዚህም ደግሞ የጣቱን ርዝመትም ያክል እንደዚህም የሶስት ጣት ያክል ማበስ ግዴታ ነው አሉ። አንዳንድ የሐነፊ መዝሀብ ዓሊሞች የእግሩን ሶስት ጣት ያክል ያሉ አሉ። ግን አንድ ነገር በራሱ አይለካምና የሚታበሰው እግር ነው። በእግር ጣት መለካት ማለት አይሆንም። የሚታበሰውን አካል ራሱን በሌላ ነው መለካት ያለበትና በእጁ ጣት ነው የሚለካው ተብሏል። ወላ የጁዙል መስሑ ማበስ አይበቃም ዐላ ኹፍን በኹፍ ላይ ፊህ ኸርቁን ከቢሩን ትልቅ ቀዳዳ ባለው ኹፍ ላይ ማበስ አይቻልም። ምን ያክል ነው የትልቅ ቀዳዳ የሚባለው መጠኑ ሲል የቢኑ ሚንሁ ሚቅዳሩ 3 አሷቢዕ ሶስት ጣት ከእግሩ ላይ ሶስት ጣት ሊታይ የሚችልበት ምን አሷቢዕ ርጅል እዚህ ደግሞ የእግሩ ጣት ነው የሚለካው። ከእግሩ ጣቶች ሶስት ጣቶች ሊታዩበት የሚችሉ ከሆነ አይቻልም። የእግሩ ጣቶች ሶስት ጣቶች ሊታዩ የሚችሉበት ሁኔታ ከሆነ ማበሱ አይቻልም አለ። እንግዲህ የተቀደደው ከጣቱ ውጭም ቢሆን የሶስት እግሩን ጣት ያክል ከተቀደደ ማበስ አይቻልም ነው የምንለው። ወኢን ካነ ቀዳዳው ቢሆን አቀል ሚን ዛሊክ ከሶስት ጣት ያነሰ ቀዳዳ ካለው ጃዘ ይበቃል። በተለያየ ቦታ ያለው ቀዳዳ ተሰብስቦ የእግሩን ሶስት ጣት ያክል ሊያሳይ የሚችል ከሆነ አይቻልም። ለምንድን ይሄን ያሉበት ምክንያት በዚህ ደረጃ የለኩት መቼም በዛን ጊዜ የነበረ ኹፍ ማለት እንደ ጫማ የሚራመዱበት የሚሄዱበት ከቦታ ቦታ የሚንቀሳቀሱበት ነገር ነው። እንደዛ አይነት የሆነ ነገር ደግሞ የተወሰነ ቀዳዳ ያጣ ሙሉ በሙሉ ቀዳዳ የሌለው ብሎ መጠየቅና ይሄ መስፈርት ማድረግ እንደው ማበሱን በጣም አስቸጋሪ ማድረግ ነው የሚሆነው። አስሉ ደግሞ ይሄ ማበስ ማግራሪያ ተብሎ የመጣ ነው። ለማግራሪያ ተብሎ የመጣ ማበሻ ደግሞ በዚህ ሁኔታ መታየት አይገባውምና ስለዚህ ቀዳዳዎቹ ከሶስት እስካልበለጡ ድረስ ችግር የለውም። ወላ የጁዙል መስሑ ዐለል ኹፈይኒ በሁለት ኹፎች ላይ ማበስ አይበቃም። ሊመን ወጀበ ዐለይሂል ጉስል ትጥበት ግዴታ ለሆነበት ሰው ለዛ ሰውዬ ማበስ አይበቃም። ትጥበት ላይ ቅድም እንዳነሳለው ግዴታ ኹፉን ማውጣት የግድ ነው። እንግዲህ እዚህ ላይ አንድ መስአላ የሚያነሱት አላቸው ሐነፊያዎች። ምንድን ነው የሚሉት? አንድ ሰው ውዱእ አደረገ፣ ኹፉን ለብሶ እያለ እዚሁ መሀል ላይ ጀናባ ሆነና መታጠቢያ ውሃ አላገኘም። ይሄ ሰው መታጠቢያ ውሃን አላገኘም። ተየሙም አደረገ። ተየሙም ሲደረግ ደግሞ ለጀናባውም ለውዱዎቹም ተመሳሳይ ነው። ከዛ ይሄ ግለሰብ ውሃ ሲያገኝ ግዴታ መታጠብ አለበት አይደለ? ጀናባ ላይ ሆኖ ተየሙም ያደረገ ሰው ውሃ አገኘና ሳይታጠብ ውሃ ጠፋው መልሶ። ግን አጠገቡ ያለው ምን አይነት ውሃ አለ? ውዱእ ሊያደርግበት የሚችልበት ውሃ አለ። ውዱእ ያድርግ ወይስ ተየሙም ያድርግ? ግልጽ ነው። ውዱእ ነው ማድረግ ያለበት ወይስ ተየሙም ማድረግ ነው ያለበት? መጀመሪያ ግለሰቡ መስሕ ዐለል ኹፈይን አድርጓል። ከዛ ጀናባ ሆነ፣ መታጠብ ነበረበት። ውሃ አላገኘም፣ ተየሙም አደረገ። ተየሙም አድርጎ እዚህ መሀል ላይ ውሃ መጣ፣ ውሃ አገኘ። ሳይታጠብ ያው መቼም ጀናባን ወዲያውኑ ማስወገድ ግዴታ አይደለም ሶላት ወቅት ካልደረሰ። እዚህ መሀል ላይ ውሃ ጠፋ። ያ ሰውዬ በተየሙም ነበር እየሰገደ ያለው። ውሃ አግኝቶ ውሃ በሚያገኝበት ጊዜ ተየሙሙ ይበላሻል አይደል? ተየሙሙ ተበላሸ። ስለዚህ ያ ሰው ምንድን ነው ማድረግ ያለበት? በሌላው ጊዜ የሚሆን እኮ አሁን ለውዱእ ብቻ የሚበቃ ውሃ ቢያገኝ ውዱእ ማድረግ ይችል ነበር። ተየሙም አድርጎ
ከዛ ለውዱ ብቻ የሚበቃው ውሃ ቢያገኝ ውዱ ያደርጋል ያብሳል ነበር። ግን ይሄ ሰውዬ በመሃል ላይ የሚታጠብበት ውሃ መጠን ያክል አገኘ፣ ሳይታጠብ አሳልፈው። በዛ ሰዓት ላይ ጀናባው እግሩ ላይ ደርሷል። ጀናባው እግሩ ላይ ሲደርስ ደግሞ በውዱ እና በመስል ሊሆን አይችልም። ስለዚህ ተየሙም ያደርጋል። በአራተኛ አህዋል ላይ ተየሙም ያደርጋል። ወየንቁዱል መስሐ ማበስን ያበላሻል። ማየንቁዱ ውዱእን የሚያበላሽ ነገር ሁሉ ውዱን የሚያበላሽ ዝርዝረራቸዋል። እነዛ ሁሉ በአጠቃላይ ተየሙም መስሕንም በኹፍ ላይ ማበስንም ያበላሻሉ። ተጨማሪ ወየንቁዱ አይደን ነዝዑል ኹፍን ማውጣትም ያበላሸዋል። ኹፉ ከወጣ ምክንያቱም ሐደሱ ውዱእ ወደ እግሩ እንዳይደርስ መጋረጃ የሆነው ኹፍ ነው ብለን የለ። ኹፉ ሲነሳ መጋረጃው አበቃ፣ ወደ እግሩ ይደርሳል። ውዱእ ያለው ከሆነ እግሩን ብቻ ይታጠባል ማለት በሻፊዒ መዝሀብ ይሆን ተርቲቡን በዚህ ወይም ቶሎ ማድረጉም ግዴታ አይሆንም ማለት ነው። አንድ እግሩን ቢወጣም ያው ነው። ምክንያቱም አንድ እግሩን ይጠባው አንድ እግሩን ይበስ የለም። ገስልና መስሕ አይሰባሰቡም። ማበስና ማጠብ በአንድ ላይ አይሰባሰቡምና። ወሙድዩል ሙደቲ ሌላኛው ማበስን የሚያበላሸው ጊዜው ማለፍ። ጊዜው ካለፈም እንደዚሁ ነው። ጊዜው ማለት ምን ማለት ነው? ለሙሳፊር 3 ቀን ቤቱ ላለ 24 ሰዓት ብለናል። ያ ካለፈ ማበሱ ተበላሽቷል። ፈኢዛ መضت المدة ጊዜው ካለፈ ነዘዐ ኹፈይሂ ወገሰለ ሪጅለይሂ ውዱእ ካለው ኹፉን ያውጣ፣ እግሩን ብቻ ተው፣ ሶላቱል መስጊድ መቀጠል ይችላል። ወሶላ ይስገድ፣ ወለይሰ ዐለይሂ ኢዓደቱ በቅየቲል ውዱእ ሌላውን የውዱእ አካሉን ማጠብ ግዴታ አይሆንበትም ነው የምንለው። እንግዲህ ጊዜው አለቀን ነው። ጊዜው ሳያልቅም ቅድም ከወጣም ተመሳሳይ ነው የሚሆነው ማለት ነው። ወመን ይብተደአ አልመስሐ ማበስን የጀመረ ሰው ወሆ ሙቂሙን ቤት ውስጥ ሆኖ ቤት ውስጥ ገና ጉዞ ላይ ሳይሆን ማበስን ጀምሯል። ፈሳፈረ ከዛ ወደ ጉዞ ወጣ። ቀብለ ኢትማም የውም ወለይላ 24 ሰዓት አልሞላውም። 24 ሰዓት ነበር ቤት እያለ ማበስ የሚፈቀደው። 24 ሰዓት ሳይሞላው ማበሱን 24 ሰዓት ሳይሞላ ወጣ። ኹፍ ለብሷል። መስሐ 3 አያሚን ወለያሊሃ 3 ቀን ማበስ ይፈቀድለታል። ይሄ ሰው 3 ቀን ማበስ ይፈቀድለታል። ምክንያቱም ማበሱን እየተፈቀደለት እያለ ጉዞ ወጣ አይደለም። ስለዚህ ይሄ ሰውዬ ማበስ ሐል ውጭ ሳይወጣ ሁኔታ ውጭ ሳይወጣ ነውና እዚህ መሃል ላይ ተበላሸብህ የምንልበት ምንም ምክንያት የለውም። ከጊዜ ጋር የተያያዘ ነውና ጊዜው ደግሞ ገና ነው እንላለን። ወመን ይብተደአ አልመስሐ ወሁ ሙሳፊር ሆኖ እያበሰበት ነበር ኹፍ። ከዛ አገሩ ገባ ቤቱ ደረሰ። ወይም ደግሞ ثم أقام ነበር። ወይም ደግሞ ሙሳፊር ነበር ወደሆነ ሀገር ሊሄድ የሆነ ሀገር ላይ አርፎ ነበር። ሐሳቡን ቀይረ የሚፈልገውን ነገር አገኘና እዙ ቁጭ ልል ነው አለ። ያ ሰው ነዋሪ ሆነ ማለት ነው። እዛ ሀገር ላይ ሙቂም ሆነ። ምን ያድርግ? ፈኢን ካነ እንደሆነ ይሄ ሰውዬ መስሐ የውመን ወለለተን አንድ ቀን አብሶ ከሆነ በኹፉ ላይ ሙሳፊር ሆኖ በኹፉ ላይ አንድ ቀን አብሶ ከሆነ አክተረ ወይም ከአንድ ቀን በላይ አብሶ ከሆነ ሙሳፊር ሆኖ ለዚህ መሆነ ነዝዑ ኹፈይሂ ከጊዜ ጋር የተያያዘ ነው። ይሄ ሰውዬ ቤት ነዋሪ ሆነ ኹፎቹን ማውጣት ምን ይሆናል? ግዴታ ይሆንበታል። ወገስሉ ሪጅለይሂ እግሩን ማጠብና ኹፉን ማውጣት የግድ ይሆንበታል። ይሄ 3 ቀን የተባለው ለሰፈር ሩክሷ ለሰፈር ማግራሪያ ነው። እሱ ደግሞ ሙሳፊርነቱ ቀረ። ስለዚህ ምን ያድርጋል? ኹፉን ያወጣል፣ ውዱእ ያደርጋል 24 ሰዓት ሞልቶት ከሆነ እንላለን። ሶስተኛው ሐል ወኢን ካነ ይሄ ሰውዬሳ ለም የስተክሚል ሙደተል ኢቃማ የሙቂምነትን ጊዜ አልጨረሰ። ሙሳፊር ሆኖ ገና 24 ሰዓት አልሞላም ኹፉን ከለበሰ ቢአን ካነ መስሐ ቀለ ምን የውሚን ወለይላ ከ24 ሰዓት ያነሰ ነው ያበሰው። ተመመ ይሙላ መስሐ የውሚን ወለይላ 24 ሰዓት ይሙላ ሙሳፊር ቢሆንም ከጊዜው ጋር የተያያዘ ነው። ቅድም ላይ የሙቂሙን ጊዜ ይሙላ። ይሄ ብቻ ነው እንግዲህ 4 አህዋል አለው። አንዱ ይሄ ነው እንላለን ማለት ነው። እንግዲህ ይሄ ሰውዬ 4ኛው አህዋል አገሩ ሆኖ
በኹፉ ላይ ያበሰ 24 ሰዓት ሞልቶት ነበር። 24 ሰዓት ሞልቶት ነበርና 24 ሰዓት ከሞላው በኋላ ኹፉን ገና አላወጣውም። ጉዞ ቢቀጥልስ 24 ሰዓት ሞልቶታል። ቤቱ ሆኖ ኹፍ ላይ ያበሰ ነበር። ከዛ ጉዞ አጋጣሚ መጣበትና ወጣ። 3 ቀን ይጠብቅ ማበስ ይችላል? አይቻልም። ማውጣት አለበት። ሳይሞላ ትንሽ ቢቀረው 24 ሰዓት ሳይሞላ ትንሽ ሰዓት ትንሽ ደቂቃ ቢቀረው ከዛ ወደ ጉዞ ከወጣ ሙሳፊር የሚባልበት አህዋል ላይ ከደረሰ ማበስ ይችላል። ጊዜው ገና ስለሆነ 3 ቀን ማበስ ይችላል። 3 ቀን እስከሚሞላው ግን መጀመሪያ ቤት ውስጥ ነው እያበሰ ያለ ወደ ጉዞ ለመውጣት አሰበ። ግን 24 ሰዓት ሞልቶታል። ማውጣትና ውዱ ማድረግ ነበረበት። ግን ጉዞ ወጣ። አሁንም አውጥቶ እግሩን ታጥቦ ወይም ውዱ አድርጎ ከለበሰው በኋላ ነው 3 ቀን ማበስ የሚፈቀድለት እንላለን። 4 አህዋል አለው ማለት ነው። ወመን ለቢሰል ጁርሙቃ ጁርሙቅን የለበሰ ሰው ጁርሙቅ የሚሉት እንደ ቦቲ ነገር ነው። ከጫማ በላይ የሚለበስ ነው። በድሮ ጊዜ ከጫማ በላይ ጫማ ውስጡ የሚገባበት ማለት ነው። እሱን የለበሰ ሰው ወይም ኹፉን ለብሶ ሲያበቁ ኹፉን እንደ ካልሲ ያደርጉትና ጁርሙቁን ከላይ የሚለብሱበታል። ከጫማም በላይ ይሆናል፣ ከኹፉም በላይ ይሆናል። ፈውቀል ኹፊ ከኹፍ በላይ ጁርሙቅን ለበሰ። በኹፍ ላይ ነበር ማበስ የሚፈቀድለት። መስሐ አለይህ በሱ ላይ ማበስ ይችላል። ይሄ ሰውዬ በጁርሙቁ ላይ ወይም እንደ ቦቲ ባለው እንትኑ ላይ ማበስ ይችላል። ባይሆን በጦሃራ ላይ ካበሰው እንደውም ደግሞ ብቻውን ቢሆን ሊታበስበት የሚችልበት ሁኔታ ካለ ውዱ ፈቱ ከለበሰው አይቻልም። ወይ ደግሞ ጥጥ ከሆነም አይቻልም። ወይ ደግሞ ትልቅ ቀዳዳ አለው እና ኹፍ ላይ ማበስ ሊከለክል የሚችል 3 ጣት ያክል ሊሆን የሚችል ቀዳዳ ካለውም እሱም አይቻልም እንላለን። ወላ የጁዙል መስሑ ዐለል ጀውረበይን ይላል። በጀውረብ ላይ ማበስ አይቻልም። ጀውረበይን እንግዲህ ገንባሌ ያሉ ነው በገጠሩ የሚተረጉሙት። ገንባሌ ላይ ማበስ እዚህ ከተማ ላይ የእግር ኳስ ተጫዋቾች የሚለብሱት ነገር ነው አይደል? ጀውረበይን ማበስ አይቻልም። ደንዳናም ቢሆንም ቀጭንም ቢሆንም ኺላፍ አለ። ወደፊት ልንዛወራ እንደ አቢ ሐኒፈተ الإمام أبو حنيفة ዘንድ አይቻልም፣ አይፈቀድም አሉ እሳቸው ረዲየላሁ ዐንሁ። ኢላ አን የኩና ቢሆኑ እንጂ ሙጀለደይኒ ሁለቱም ጀውረቦች ገንባሌዎች የቆዳ ቢሆኑ እንጂ። ታዲያ ከኹፍ ጋር ምን ለያቸው ሲባል አብዛኛው ጊዜ ኹፍ መሄጃ መጓዣ ነው የሚሆነው። እነዚህ ግን እንደዛ ላይ ሆኑ ይችላሉ። ቀጭነት ቆዳ ከሆኑ ማለት ነው። እንግዲህ ካዕብን እግር ሊሸፍን በሚችል ቆዳ የተሰራ ቢሆን እንጂ አው ሙንዐለይኒ ወይም ከእግር ከስር ሶል የተደረገለት ማለት ነው። እግሩ ላይ እንደ ጫማ የተደረገ ከላይ ችግር የለም የፈለገውን ይሁን። ከስር እግሩ ላይ ግን እንደ ጫማ የተደረገለት ማለት ነው። ሶል ነገር የተደረገለት ቢሆን እንጂ አለ። ይሄንን ከተደረገ ይቻላል አሉ አቡ ሐኒፋ። አለበለዚያ ግን በዚህ በገንባሌው ላይ ማበስ አይቻልም፣ እንደ ኹፍ መጠቀም አይቻልም። ወቃለ አቡ ዩሱፍ ወሙሐመድ ረሒመሁም አላሁ ተዓላ አላህ ይዘንላቸውና አቡ ዩሱፍና ሙሐመድ ደግሞ ምን አሉ? የጁዙል መስሑ ዐለል ጀውረበይን እያሉ በገንባሌ ላይ ማበስ ይቻላል። በቆዳም የተሰሩ ይሁኑ ከስር ሶል ይደረግላቸው የፈለገው ይሁኑ ይቻላል። ባይሆን ኢዛ ካነ ተኺነይኒ ደንዳና ከሆኑ ወፍራም ከሆኑ ምን ማለት ነው? ድንዳኔው በምን ይለካል ወይም ወፍራምነታቸው በምን ይለካል ብለህ ብትል አንድ ሰው እንግዲህ አሁን በዛን ጊዜ በነበረው ነው እነሱ የሚያወሩት እግሩ ላይ ሳይታሰር ሊሄድ የሚችል ወይም ሊራመድበት ሳይቋጠር ወይም ደግሞ መቋጠሪያ ሳያስፈልገው በራሱ ሊራመድበት የሚችል ከሆነ አንድ መስፈርት ወፍራሞች ከሆኑ። ሁለተኛ ወላ የሽፋን ልማእ ውሃንም ማያሳልፉ ከሆኑ ሲታበስባቸው ውሃንም ማያሳልፉ ከሆኑ እስከምን ድረስ
ሲታበስባቸው ነው እንጂ አለበለዛ ውሃ ውስጥማ ከተገባ እኮ ቆዳውም ረጥቦ ውሃ እርጥበት ሊሰማው ይችላል። ሲታበስ ውሃውን ወደ ውስጥ ስበው ወደ እግር የማያደርሱ ከሆኑ ይበቃቸዋል ተብሏል። ቀጭን ያልሆኑ ማለት ነው። ወላ የንሽፋን የሚል ትንስኻ አለ። ሙጠርዚ ገለጥ ነው። ወላ ሽፋን መባል አለበት ብለዋል። ይሄ ነው የሚሆነው። እንግዲህ የሚስማሙበት አለ ማበስ የሚቻልበት በአቡ ሐኒፋ ባስቀመጡት መስፈርት ጫማ ከቆዳ ከሆነ ወይም ደግሞ ከስር እንደ ሶሉ ጫማ ከስር እንደ ሶል ተሰርቶለት ጫማ ያለው ከሆነ ይሄ ይበቃል። እሱ ላይ ማበስ ቢልኢትፋቅ ምንም ኺላፍም የለውም። ወፍራም ካልሆኑ ወይም ከስር ሶል ካልተደረገላቸው ደግሞ በሁላቸውም ስምምነት ማበሱ አይቻልም። ኺላፍ ያለው እንደ ተስር ሶል አልተደረገላቸውም ግን ወፍራምና ደንዳና ናቸው። በአቡ ሐኒፋ ቀውል አይቻልም ነው። በደረሶቻቸው በአቡ ዩሱፍና በሙሐመድ ቀውል ደግሞ ማበስ ይቻላል የሚል ሶስት ውጤት ላይ ደረሰ ወይም ሶስት ቁም ነገሮችን ይዘናል ማለት ነው። እንግዲህ በእነኚህ በዚህ ሁኔታ ነው የምናየው። እንግዲህ በዚህ ሂደት ውስጥ ያው ካልሱንም ልናየው እንችላለን ማለት ነው። የካልሲ ጉዳይም ምንኛው ላይ አቡ ሐኒፋ ረሒመሁላህ ከመሞታቸው በ3 ቀን ወይ በ7 ቀን ከመሞታቸው በፊት ሐሳባቸውን ከቀየሩበት መስአላዎች ውስጥ አንደኛው ይሄ መስአላ ነው። ይሄውም አቡ ሐኒፋ ታሞ የሞቱበት በሽታ ላይ ደረሶቻቸው ሊጠይቋቸው ቤታቸው ሄዱና መሽም ይሄን የያዙትን የዕልም ድልብ ከንዝ ይዘው እንዳይሄዱ ብለው እሳቸው እዛ ታመው ያጣጣሩ ይሄ መስአላ እንዴት ነበር ያ ኢማም፣ ይሄ መስአላ እንዴት ነበር ያ ሸኽ እያሉ ይጠይቋቸዋል ዙሪያውን ከበው። እናም ደረሶቻቸው ሲጠይቋቸው ይህን መስአላ ጠይቋቸው። እንዳውም ራሳቸውም ናቸውም ይባላል የተናገሩት ለሚጠይቋቸው ሰዎች ፈዓልቱ ማ ኩንቱ አምነዑሁ ስከለክለው የነበረውን እኮ ሰራሁት፣ የእናንተ ሐሳብ ትክክል ነው አሏቸው ደረሶቻቸው አቡ ዩሱፍና ሙሐመድን። ሐሳባቸው ትክክል ነው፣ በጀውረብ ላይ ደንዳና ከሆነ ማበስ ይቻላል፣ እኔም ይኸው ታምሜ ሰራሁበት እኮ አሏቸው። ወላ የጁዙ ልመስሑ ዐለ ልዒማመቲ በጥምጣም ላይ ማበስ አይቻልም። ወልቆለንሱወቲ በኩፍያም ላይ ማበስ አይቻልም። ኩፍያ ቆለንሱዋ ያው ስም ነው እንግዲህ ኩፍያም እንዲሁ ሙዓረብ ነው አለ እሱ ማለት ነው። ወልቡርቁዕ የፊት መሸፈኛ ወይም ኒቃብ ከላይ ጀምሮ ለሴቶች የሚደረገው ማለት ነው። እሱ በሱም ላይ ማበስም አይቻልም። በአሁኑ ጊዜ ብንበለው ወይም ሻር ብንበለው ወይም ጉፍታ በሱ ላይ ማበስ አይቻልም። ወልቁፋዘይን ሁለቱ ጓንቶችም ላይ ማበስ አይቻልም። በቁፋዘይን በጓንትም ላይ ማበስ አይቻልም። ወየጁዙ ልመስሑ ዐለ ልጀባኢሪ ወየጁዙ ልመስሑ ማበስ ይቻላል። ዐለ ልጀባኢሪ በጥግን ላይ በተጠገነ የሰውነት አካል ላይ ማበስ ይቻላል። ምክንያቱም ለዶሩራ ነው። በምንም ሁኔታ ላይ ማበስ ይቻላል። ወኢን ሸድ ዐለ ገይሪ ውዱእ ያለ ውዱእ እንኳን ቢያስረው ጥግኑን የያዘው የታሸገው ሰውነቱን በአሁኑ ጊዜ ጅብሰም የተሰራው እንበል ያለ ውዱእ እንኳን ቢሆን በሻፊዒ መዝሃብ ያለ ውዱእ ከሆነ ያው ማበስ ብቻ አይደለም ተየሙሙም ውዱእም ማበስም ሶስት አንድ አካል ላይ ሶስት ነገር ይሰበሰባል ይላሉ። በሐነፊ መዝሃብ ይሄ ዱሩራ ነው። ሰዎች እጃቸው ተሰብሩ እግራቸው ተሰብሩ በውዱእ ላይ እሰሩት መባል ሊሆን የማይችል ሐረጅ አለ፣ ችግር አለበት። ሐረጅ ደግሞ እስልምና ደግሞ ችግር ባለበት ነገር ላይ ሁሉ መፍትሄን ያስቀምጣልና ስለዚህ በውዱእ ላይ ባይሆንም ጥግኑን ወይም ቁስሉን ወይም ሰባራውን ያሰረው ማበስ ይቻላል። ኹፍ ላይ ለምን ታዲያ ጧሃራ ሸርጥ ነው አላችሁ ይሏቸዋል። ኹፍማ ግለሰቡ በፍላጎቱ በራሱ ፍቃድ ቀስ ብሎ አስቦ የሚለብሰው ጉዳይ ስለሆነ እሱ ለዶሩራ አይደለም፣ እሱ ሸሪዓው ተርኺስ ነው ያደረገው እንላለን ማለት ነው። ፈኢን ሰቀጠ ዐን ገይሪ ቡርኢን ይሄ የተጠገነው የተሰበረ ሰውነት አካሉ ማሸጊያ
የተያዘው ሰውነት አካሉ ቢወርቅ ለም የብጡል ልመስዋል ሳይድን ወደቀ፣ ጥግኑ ወደቀ። በተለይ በገጠር ላይ በክርና በሸንበቆ ታቶ እጅ ላይ እግር ላይ የሆነ የሚሰበር ነገር ይታሰራል። አንዳንድ ጊዜ የሆነች ክር ትበጠሰና ሊወርቅ ይችላል፣ ይረግፋል ማለት ነው። እንዲህ በሚያጋጥምበት ጊዜ ሳይድን እንኳን ቢወርቅ ውዱእ ተበላሸ፣ አዲስ ማበስም አያስፈልገው። ለም የብጡል ልመስዋል ዑዝሩ አለ፣ ምክንያቱ ችግሩ አለ። ችግሩ እስካለ ድረስ ማበሱም ተበላሸ ሊባል አይችልም ማለት ኹፍ የሆነ እንደሆነ ቢወጣ እኮ እንደ አዲስ ሌላ ውዱእ ወይም ማበስ ይጠበቅበታል፣ ወይም አዲስ ውዱእ ማድረግ ወይም እግሩን ማጠብ ይጠበቅበታል። ለምን? እሱ ዶሩር አይደለም፣ እሱ ችግር አይደለም። ይሄ የሆነ እንደሆነ ጥግን የሰውነት አካል ከሆነ የተሰበረ የሰውነት አካል ከሆነ ዶሩራ ነው እና እንደ ትጥበት ሊታይ አይችልም ነው። ወይን ሰቀሩት አንቡር ይናል የተሰበረው ሰውነቱ አካል ላይ መጠገኛ ማሰሪያ ተደርጎ የተቀመጠው ነገር ፋሻው ወይም ሌላው ነገር የወደቀው አንቡርኢን ዲኖ ከሆነሳ ቁስሉ ዳንና ወደቀ፣ ራሱ ወደቀ። ይሄ ቢሆን በጦለል መስሑ ማበሱ አይቻልም፣ መታጠብ የግድ ነው። ያን ከዚህ ዑዝሩ ተወግዷልና ሶላት ውስጥ ሆኖ ቢወርቅለት ሶላት ውስጥ እየሰገደ ያለ ያ እጁ ላይ የታሰረው ፋሻው የሆነ ነገር ወደቀ፣ ቁስሉን የሆነ የተሰበረ ሰውነት አካሉን ያዙ። ዲኑ ከወደቀ ሶላቱን አዲስ መጀመር ነው ያለበት። እንደ አዲስ ታጥቦ ሶላቱ መጀመር ይጠበቅበታል። ምክንያቱም ይሄ በደል ነው፣ ይሄ ማበሱ ልዋጭ ነው። ልዋጭ ደግሞ አይነታውን መፈጸምና መተግበር እየተሻለ አይቻልምና ነው የምንለው። ባቡል ሐይድ የሐይድ ሊናገር አለ። መግቢያውን ትንሽ ሊሆንና ሐይድ ባቡል ሐይድ ውስጥ ሐይድ ብቻ አይደለም የሚወራው፣ የወሊድ ደም ይወራል፣ የበሽታ ደም ይወራል። ግን አብዛኛው ብዙ አህካሞች ወደ 14 አህካሞች የሚንጠለጠሉበት የሚያዙበት እሱ ስለሆነ እሱ ብቻ ይወራል፣ ርዕሱ እሱ ይደረጋል እንጂ እሱ ብቻ አይደለም። እንግዲህ ሐይድ ነቢ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት አላ በናቲ ሐዋ ፊ ሪዋያ አላ በናቲ በኒ እስራኤል ወይም አላ በናቲ አደም፣ በአደም ልጆች፣ በሐዋ ልጆች፣ በእስራኤል ልጆች የሚላል አላህ በሰው ልጆች ላይ በሴቶች ላይ ግዴታ ያደረገው የማይቀር ያደረገው መቼም አንዳንድ የማያዩ ቢኖሩም ማለት ነው የአላህ ተፈጥሯዊ ጉዳይን ተፈጥሯዊ ክስተት ነው። እንደ እስልምና አንድ ሴት የወር አበባ በምታይበት ጊዜ ከሰውነቱ ውጭ የምትወጣ አይደለችም፣ ሰው ናት። ሰውነቷን የሚያረክሰው ነገር አይደለም። ግን ሆኖም ክልክል የሚሆኑ ነገራቶች አሉ፣ በሸሪዓው የማይፈቀዱ ጉዳዮች አሉ። ምሳሌ ሶላት መስገድ አይወጅባትም፣ ቀዷ መውጣትም፣ ጾም መጾም ቀዷ መውጣት ዋጅብ ይሆንባታል። ቁርአን መቅራት፣ መንካት፣ መስጂድ መግባት፣ ጠዋፍ ማድረግ፣ ከባሏ ጋር ግንኙነት ማድረግ የመሳሰሉ ወደ 15 የሚደርሱ አህካሞች የምትከለከላቸው ተግባሮች አሉ የወር አበባ በምታይበት ጊዜ። ላኪን አብሯት መብላት፣ አብሯት መጠጣት፣ አብሯት አንድ ቦታ መተኛት ግን የወር አበባ እያየችም ቢሆንም ግብረ ስጋ ግንኙነት ብቻ ነው እንጂ የሚከለከለው የሚከለከል ነገር አይደለም። አንድ ጊዜ ኡሙ ሰለማ ረዲየላሁ ተዓላ ዐንሃ ወአርዳሃ ቡኻሪ በዘገበው ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ተኝቼ የወር አበባዬ መጣ አለች። እኔም ወደኋላ ምዝዝ ብዬ ወጣሁኝ። ወዴት እየሄድሽ ነው ሲሉ ጠየቁኝ። ሐይድ የመጣ አልኳቸው። ታዲያ ምን ችግር አለ አሉኝ። እኔም የሐይድ ልብስ የለበስኩኝና ወደዛው ከጎናቸው ለመተኛ ተመለስኩኝ
ይላሉ። ስለዚህ አብሮ መብላት አብሮ መጠጣት ምንም የተለየ ነገር የለም። የሚከለከሉት በተዘረዘሩ ጉዳዮች ናቸው። ከዚህ በፊት የነበሩት ህዝቦች የመጽሐፉ ባለቤቶች የወር አበባ በምታይበት ጊዜ አንድ ሴት ረከሰች፣ የነካቸውም ተነጅሰዋል፣ እሷም ጋር አብሩ ካኑ ላ ዩአኪሉነሃ ወላ ዩሻሪቡነሃ አብረዋት አይበሉም አብረዋት አይጠጡም ነበረ። እስልምና ግን ሴትን ሰውነቷን የጠበቀላት ሃይማኖት ነው። አሁን ሌላው ወገን እንደሚለው እስልምና ሴትን ይጨቁናል፣ ሴትን ልጅ ይገፋል እንደሚለው ሳይሆን ሴትን ልጅ እንዲያውም ስብዕናዋን የጠበቀላት ያከበረላት ወንድም ሴትም ቢሆን መን ዐሚለ ሷሊሐን ሚንኩም ሚን ዘከሪን አው ኡንሳ ነው አይደል የሚለው ወሁወ ሙእሚኑን ፈለኑሕይየነሁ ሐያተን ጠይበተን። ሴትም ወንድም ሆነ መልካም ስራ የሰራ ሰው ነው የሚለው። ሴትም ወንድም በስራ ነው እንጂ ሊበላለጡ የሚችሉ አላህ ዘንድ ባላቸው ቀረቤታ በተቅዋ ቢልአዕማል ሷሊሃ ወቢልኢማን ሷዲቅ ነው እንጂ ሊበላለጡ የሚችሉት በጾታቸው ሊበላለጡ የሚችሉበት ነገር የለም። ወይም አንዱ የረከሰ አንዱ የተቀደሰ ሊሆን አይችልም ነው። ሆኖም ግን መለያ አላቸው። ምን እንላለን? ወልመዝያ ላ ተድሉ ዐለል አፍዶልያ ይላሉ። ምን ማለት ነው? አንድ ነገር የሆነ መለያ አለው ማለት ከዛ ነገር ይበልጣል ማለት አይደለም። እኛ መሻይኮቻችን እንደ ምሳሌ ሲሰጡ ይሄን ምን ይላሉ? አንድ ግለሰብ 4 በሬ አለው፣ 2 ላሞች አሉት፣ 2 ወይፈኖች አሉት፣ 3 ጊደሮች አሉት። አጠቃላይ ሲደመሩ 12 13 አካባቢ ይደርሳሉ እነዚህ። ሌላው ደግሞ አንድ አይነት ነው ያለው 40 በሬ አለው። ይሄኛው መለያው ሴትም ወንድም ትንሽም ትልቅም አለው፣ የተለየ ነገር አለው። መለየት መብለጥን አያመላክትም። ስለዚህ ሴቶች የሚለዩበት አህካም አላቸው፣ ወንዶች የሚለዩበት የራሳቸው አህካም አላቸው። ወለሁነ ሚስሉ ለዚ ዐለይሂነ ወሊርጃሊ ዐለይሂነ ደረጃ ይላል አላህ ሱብሓነሁ ወተዓላ። ፊ ነፍሲል ወቅት ወንድ ልጅ ኃላፊነት ስላለበት ተጠያቂነት ስላለበት በተፈጥሮ ማለት ነው። አንዳንድ ጊዜ ሴቶች የሆነ የቤት መሪ የቤት አሳዳሪ የሚሆኑበት አጋጣሚ ይኖራል። እሱ ናዲር ነው። አሁን በሰው ሰራሽ ህግ ምን ይባላል? ህግ የሚወጣው አብዛኛውን ታሳቢ ባደረገ ነው። አብዛኛውን ሰው ታሳቢ ባደረገ ነው። የሸሪዓ ህግም እንደዛው ነው። ሁለዚህ የሚከሰትና ብዙሃኑን ታሳቢ ያደረገ ነው ህግ ሊወጣ የሚችለው። ስለዚህ አብዛኛው ወንድ ነው የሚያስተዳድረው ቀዋማ ያለው ወይ ሴት ነው ስል አሸክ ወንድ ነው። በተፈጥሯዊም ነው ደግሞ ተጨባጩን ብቻም ሳይሆን ተፈጥሯዊም ነው። ስለዚህ በዚህ የሚበልጥበትና ከሴት የሚለይበት ነገር ሊኖር ይችላል። ሐይድ አላህ ለሴት ልጆች በሴት ልጆች ላይ ያደረገው ግዴታ ነው። በዚህ ጊዜ ውስጥ የተለየ አህካም አላቸው። እንዲሁም ደግሞ ሐይድ የሚባለው ከሴት ልጅ ማህፀን የሚወጣ ደም ሁሉ ሐይድ አይባልም። የወር አበባ ለብቻ ነው፣ የወሊድ ደም ለብቻ ነው፣ የበሽታ ደም ለብቻ ነው። የበሽታ ደም ምን አይነቱ ነው? የወሊድ ደም ምን አይነቱ ነው? የሐይድ የሚባለው የወር አበባ ደም ደግሞ ምን አይነቱና እንዴት ሲሆን ነው? አይነቱ ስንት አይነት ነው? በተለይ በአሁኑ ጊዜ ደግሞ የእርግዝና መከላከያም የእንትን ማራዘሚያም ምንድን ነው የወር አበባ ጊዜ ማራዘሚያም ብዙ አይነቶች መድኃኒቶች በሚወሰዱበት ጊዜ በሴት ልጅ ሰውነት ውስጥ የሆርሞን ለውጥ በመኖሩ የወር አበባንም የማዛባትና ባህሪውን የመቃየር አጋጣሚ ይኖራል። በዚህ ውስጥ የሸሪዓ መፍትሄውና የሸሪዓዊ ብያኔው ምን ይሆናል የሚለውን በአላህ ሱብሓነሁ ወተዓላ ፍቃድ በሚቀጥለው የምናየው ይሆናል። ወሽክረን። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።